ለላታል ለልጅቷ ማለት ነው። ምን ብሎ ነው የሚመለው? በቃ የምሬን ማገባሻለሁ ምናምን ብሎ እንትን ይላታል። እሱም ደግሞ ትዳር ስለምትፈልግ ስለነበር በጣም ደስ አላት። እሺ ከዛ በስንተኛው ቀን ቀለበት ምናምን ያስፈልጋል ወይና አላት። እንዴ ያለ ቀለበት እንዴት ይሆናል ስትለው እንደዚህ መሆን አይችልም ወይ ስላት አዎ እንደዚህ መሆን አይችልምና በቃ ብር ምናምን እርጅኝ አላት። እንዴት ማለት ቀለበት ምናምን ያስፈልጋል አላት እና አዎ ያለ ቀለበት እንዴት ሊሆን ይችላል አለችው። እንደዛ ከሆነ እርጅኝ የቀለበት ብር የለኝም ማለት መጀመሪያ አፍታም ነኝ ምናምን ብሏት ነበር። ከዛ ወደ ትክክለኛው ሲገቡ እንደዛ አላት። እሺ ከዛ ለኔ ምናምን ስትነግረኝ እንደዚህ እንዴት እንደዚህ ሊሆን ይችላል ካሁኑ ብር ከጠየቀሽ በኋላ ጥሩ አይመጣምና የለኝም ምናምን አልኳት። እና እስኪ አንቺ አውሪ ምናምን አለችኝና እኔ አወራሁት ልጁን ማለት ነው። ድምጽሽ እየታፈነ ነው ምናምን ድምጽሽ ተሳስቼ ነው ምናምን ይቅርታ አልኩትና ከዛ ችግር የለውም ደስ ብሎኛል ስላወቅኩሽ ምናምን ብሎ አወራኝ። እኔ ነው እና ሲያወራኝ እኔ አሁን ለገና እንደምመጣ ነገርኩትኝና ቤሩት እንዳለው ምናምን ነገርኩት። ግን ቤሩት አይደለም እኔ ከዛ ልክ ለሰራት ወሬ ተጠቅላላ ለኔ ያኔ ኧረ ድምጽሽ እየታፈነ ነው። ምን እያረግሽው ነው? ኤርፎን ነው የምትጠቀሚው? ቆይላውጣች ኤርፎኑ ነው። ኤርፎን አትጠቀሙ ጋይስ። ምክንያቱም ኤርፎኑ ወይ ማይኩ እዚህ ታች ይሆናል እንዲያረጋችሁ ስለምታወሩ እንትን ያ ስልክሽ እንደዚህ አድርገሽ አውሪኝ እሺ፣ በደንብ እንሰማሽ። በቃ ይሄው ነቀልኩት። እሺ አውና ለገና እኔ ደግሞ እንደምሄድ ነገርኩት ማለት ነው። እና እሱ እንደሚቀበለኝና ለቤተሰቦቼም እንዳልነገር እሱ በጣም ታማኝ እንደሆነ ይሄው በገብርኤል ስም ምናምን እየማለልኝ ነው። እና ብዙ እህቶቻችን አዎ ለኔ አንቺንም እየጀነጀነሽ ነው? አዎ ፎቶዎቹን ምናምን ልኮልኛል። ትክክለኛ ፎቶ ነው የላከልኝ እና እሷ ጓደኛዬም እዛ ጋር እንደዛ እያላት ነው። እና በጣም ብዙ እህቶችን በዚህ አጋጣሚ እንደዚህ እያደረገ ስለሚጎዳቸው እሷ እንኳን እግዚአብሔር ይመስገን በጊዜ እንትን ብላለችና ያው የለመደ ሰው ነው። በጣም ያስታውቃል። በታቦት ነው የሚምለው ምናምን ሁሉም ሰው ያምነዋል። ማንም ሰው ያምነው ማለት ያው ይከብዳል። እሺ እና ለዚህ ልጅ ወይ ቪዲዮ ሰርተህ እነዚህ እህቶቼ እንዲጠነቀቁልኝ ብታደርግ በጣም ደስ ይለኛል። ምን አይነት ቪዲዮ? በቃ ስለ ልጁ በቃ እንደዚህ አይነት ልጅ ነው በቃ ተጠንቀቁ እንድትላቸው በቃ ከዛ እነሱ የሚጠነቀቁ ይመስልሻል? ምናልባት እንደዚህ መከመል እኔ ብቻ ስላመለጥኩኝ እኔ አመለጥኩ ከመል ጓደኛዬ ስላመለጠ ሳይሆን በቃ ምናልባት አንደኛ ነገር ይሄ ቪዲዮ መስራት ከሌ እንዲያርጋል እንደዚህ ያርጉ ምናምን በማለት ምንም የሚቀየር ነገር የለም። ይኔናት ሰው አይምሮ አለው። እያንዳንዳችን ከ18 ዓመት በላይ ከሆነ ማሰብ እንችላለን። እሳትና ውሃን መለየት አለበት አንድ ሰውና ይሄ ቪዲዮ መስራቱ ምናምን ሳይሆን እናንተ ሰው ይሄው እዚህ ጋር እየለፈለፍን እኮ ነው በየቀኑ እንኳን ቪዲዮ ቀርቶ ይሄው እዚህ በየቀኑ 2000 ሰው ምናምን ቁጭ ብሎ ሐሳብ እየተሰጠን እየተነጋገረ መቼ ለውጡ መጣ? ሰው ይሄዳል አይሰማም። ገብቶሻል? ስለዚህ አሁን በመሰረቱ አንቺ ብር ልከሽለታል? ኧረ እኔ እንደዛ አላወራንም ስለ ብር ግን እንደሚቀበለኝ አሁን ሊጠብቀኝ ምናምን ነው። አሁን እንደዚህ አሁን እኔ ሪኩዌስት ያደረግሽኝን ነገር እኔ ከሌ እንዲነው እንዲያርጉ አንደኛ በህግ ያስጠይቃል። ዝም ብሎ ስለ አንድ ሰው ተነስቶ አይወራም። እንኳን እኔ ቀርቶ የኔናት ፖሊስ ወንጀለኛን ሲይዘው ተጠርጣሪ እያለ ነው የሚጠራው። ገብቶሻል? ወንጀለኛ እንኳን ሆኖ መሆኑን አረጋግጦ ማለት ነው
ፖሊስ ወንጀለኛ የማለት መብት የለውም። ገብቶሻል? ወንጀለኛ የሚባለው ፍርድ ቤት ሲፈርድበት ነው። አንድ ሰው ፍርድ ቤት ይሄ ሰው ጥፋተኛን አጥፍቷል፣ በዚህ ነገር ቅጣት ይገባዋል ብሎ ልክ ዳኛው ሲመታው እንትኑን በመዶሻ ያኔ ነው ወንጀለኝነቱ የሚረጋገጠው። እንኳን እኔ አንድ ተራ ግለሰብ ቀርቶ የህግ አካል ፖሊስ እንኳን የሱ ስራ መያዝ ነው፣ የጠረጠረውን ሰው ከዛ ለፍርድ ማቅረብ ነው እንጂ መፈረጅ አይችልም። እንደዚህ ያርግ እንደዚህ በል የሚለው እሱ አያስኬድም። ገብቶሻል? ሌሎቻችሁም አታርጉ በሉ ስለተባላችሁ ወይ ማረክ ስላለባችሁ የነገ ምን እንደሚያይገጥማችሁ አታውቁ። ዋናው ነጥብ ምንድነው? አንቺ ከዚህ ነገር ወጥተሻል አይደል? አምልጠሻል። ስለዚህ ጥሩ ነው። ለእህትሽም ለጓደኛሽም ንገሪያት፣ ከሱ ጋር ያላችሁን ግንኙነት አቆሙ፣ አትደውሉለት፣ አትጻጻፉ፣ ስልካችሁን ቀይሩ፣ ጥፉ። በቃ ከዚህ ሰው ይሄ ነው ትልቁ ይሄ ልታረጉ የምትችሉት እናንተ ይሄንን። ከዛ ውጪ ሌላ ነገር አታርጊ። እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። እከሌ የሚባል ግለሰብ እንደዚህ ነው፣ ይሄ ሰውዬ እንዲህ ነው። አሁን እሷ ፎቶ ልካልኝ ምናምን እንድል የጠበቀችው እሷ ዶንት ዌት። ሌሎቻችሁም በታሪክ እንዳታረጉት። የመፈረጅ እና የመወሰን መብት ያለው ፍርድ ቤት ብቻ እና እግዚአብሔር ከፈጣሪ በታች ምድር ላይ ፍርድ ቤት ነው ዲሳይድ ማድረግ የሚችለው፣ ሰው አይችልም።